ዕለታዊ የምንዛሬ ዋጋ እጅግ ያልተጠበቀ እየሆነ መጥቷል። በተለይ ከቅርብ ጊዜ ወዲህ የባንኮች እንዲሁም በጥቁር ገበያ መካከል የነበረው ሰፊ ልዩነት ጠቦ ለወራቶች ያክል ቢጓዝም ከሰሞኑ ግን የጥቁር ገበያ ሐዋላ እጅግ ባልተጠበቀ መልኩ ጭማሪ አሳይቷል። ታዲያ በዛሬው ፕሮግራማችን የትኛውስ ሀገር ጨምሯል? ሙሉ ዝርዝር መረጃውን ይዘናል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። ዛሬ ጥቅምት 26 2018 ዕለታዊ ወቅታዊ የጥቁር ገበያ ሐዋላ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን የ18 ሀገራትን ሙሉ የዋጋ ዝርዝር እንዲሁም በባንኮች የሰባት ሀገራትን ይዘንላችሁ ቀርበናል። በተለይ ከቅርብ ጊዜ ወዲህ ያለው የምንዛሬ ዋጋ ተመን በጥቁር ገበያ ላይ እጅግ በከፍተኛ ሁኔታ መጨመር በሀገራችን ያለውን የኑሮ ውድነት ያባብሳል። ይህም የሆነበት ዋነኛው ምክንያት እንግዲህ አሁን ላይ የውጭ ምንዛሬ እጥረትን ለመቅረፍ የሚፈቱ አዳዲስ መመሪያዎችና አዳዲስ ፖሊሲዎች እንግዲህ እየተዘጋጁ ይገኛሉ። ይህም አንዱ ብሔራዊ ባንክ እንግዲህ ዶላርን ለጨረታ ማቅረብ በተለይ በጥቁር ገበያ ላይ ከፍተኛ የሆነን አሉታዊ ተጽዕኖ ይፈጥራል። እኛም በዛሬው ዕለት እንግዲህ የጨመሩ ሀገራቶችን በዝርዝር ወደ እናንተ እናደርሳለን። ቪዲዮውን ላይክ ያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም የጥቁር ገበያ ሐዋላ የ18 ሀገራትን ወደ እናንተ ካደረስን በኋላ በባንኮች መካከል ያለውን የምንዛሬ ዋጋ ተመን ወደ እናንተ የምናደርስ ይሆናል። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት 182 ብር ከ90 ሳንቲም ሲመነዘር 100 የአሜሪካ ዶላር 18290 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ ስዊስ ፍራንክ 225 ብር ከ85 ሳንቲም ሲመነዘር 100 የስዊስ ፍራንክ 22585 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለትም አንድ የካናዳ ዶላር 129 ብር ከ90 ሳንቲም ሲመነዘር 100 የካናዳ ዶላር 12990 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 211 ብር ከ40 ሳንቲም ሲመነዘር 100 ዩሮ 21140 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለትም 1 ፓውንድ ስተርሊ 239 ብር ከ90 ሳንቲም ሲመነዘር 100 ፓውንድ ስተርሊ 23990 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለትም አንድ የኩዌት ዲናርን ስንመለከት 594 ብር ከ75 ሳንቲም ሲመነዘር 100 የኩዌት ዲናር 59475 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የኳታር ሪያል ነው። የኳታር ሪያል እንደሚታወቀው ዌብሳይቱ አያስነበበም። በትናንትናው ዕለት ባገኘነው መረጃ መሰረት አንድ የኳታር ሪያል 46 ብር ከ35 ሳንቲም ሲመነዘር 100 የኳታር ሪያል 4635 የኢትዮጵያ ብር ሲመነዘር እንደዋለ እንግዲህ በትናንትናው ዕለት ምሽት ላይ ያገኘነው መረጃ ያመለክታል። በዛሬው ዕለትስ በስንት ሲመነዘር ውሏል የሚሉትን በኮሜንት እንግዲህ ኳታርና አካባቢ ያላችሁ አሳውቁን እያልን ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 48 ብር ከ50 ሳንቲም ሲመነዘር 100 የሳውዲ ሪያል 4850 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤሚሬትስ የዱባይ ድርሃም ነው። በዛሬው ዕለትም አንድ የዱባይ ድርሃም 49 ብር ከ35 ሳንቲም ሲመነዘር 100 የዱባይ ድርሃም 4935 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 257 ብር ከ75 ሳንቲም ሲመነዘር 100 የጆርዳን ዲናር 25775 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ80 ሳንቲም ሲመነዘር 100 የቻይና ዩዋን 2580 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናርን ስንመለከት 484 ብር ከ70 ሳንቲም ሲመነዘር
100 የባህሬን ዲናር 48470 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 119 ብር ከ50 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11950 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 56 ብር ከ30 ሳንቲም ሲመነዘር 100 የእስራኤል ሽቅል 5630 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሪ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያል 474 ብር ከ99 ሳንቲም ሲመነዘር 100 የኦማር ሪያል 47499 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ በምንዛሪ ደረጃ በከፍተኛ ሁኔታ የሚመነዘረው የሮሃ ፎሬክስ ዕለታዊ ምንዛሪ ዋጋ ተመንን ስንመለከት አንድ የአሜሪካ ዶላርን 173 ብር ከ30 ሳንቲም ገዝቶ 176 ብር ከ77 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 218 ብር ከ85 ሳንቲም ገዝቶ 223 ብር ከ23 ሳንቲም እየሸጠ ይገኛል። በነገራችን ላይ ከተለያዩ የዓለም ሀገራት ሆናችሁ ገንዘብን ወደ ሀገር ቤት ይዛችሁ ስትገቡ አዲስ አበባ ሮሃ ፎሬክስ ቢሮ እንግዲህ በአካል ቀርባችሁ መመንዘር የምትችሉበት አማራጭ ነው የሚሰጣችሁ እንጂ ሐዋላ መላክም ሆነ መቀበል የማይችል ህጋዊ ድርጅት ነው። ነገር ግን ይዛችሁ አዲስ አበባ ስትገቡ ማለት ነው ይህንን የምንዛሪ ቢሮ ስትጠቀሙ ከሌላው የባንክ የምንዛሪ ዋጋ ተመን ሰፊ ልዩነት እድልን ታገኛላችሁ ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 193 ብር ከ55 ሳንቲም ገዝቶ 197 ብር ከ42 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 203 ብር ከ25 ሳንቲም ገዝቶ 207 ብር ከ31 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 46 ብር ከ18 ሳንቲም ገዝቶ 47 ብር ከ10 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 45 ብር ከ60 ሳንቲም ገዝቶ 46 ብር ከ51 ሳንቲም እየሸጠ ይገኛል። የቻይና ዩዋንን 22 ብር ከ70 ሳንቲም ገዝቶ 23 ብር ከ15 ሳንቲም እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመን ይህንን ይመስላል ማለት ነው። እንግዲህ በዛሬው ዕለት ያለው የጥቁር ገበያ ሐዋላ እንዲሁም በባንኮች መካከል ያለው ሰፊ ልዩነትን በንጽጽር ወደ እናንተ አድርሰናል። በተለይ ከቅርብ ጊዜ ወዲህ የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ መጨመር እጅግ ከፍተኛ የሆነ ስጋት ነው። ፈጣሪ ሐዋላን ያጥፋልን እያልኩኝ እንግዲህ ቪዲዮውን ላይክ ሼር አድርጉት። ለዛሬ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን እንግዲህ